ዘማሪ ታሪኩ ይርጋ ወደ አገለገለው ጌታ ሄደ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ኮልፌ አጥቢያ በዝማሬ አገልግሎት ለረጅም ዓመታት ያገለገለው ወንድማችን ዘማሪ ታሪኩ ይርጋ ግንቦት 23 ቀን 2018 ዓ.ም ከዚህች ዓለም ተለይቶ ወደ አገለገለው ጌታ ሄዷል። ከአፈር ተፈጠርክ ወደ አፈር ትመለሳለህ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ቀን ከሙታን ያስነሳሃል። ዘማሪው በካንሰር ህመም ሕክምና እየተደረገለትና በደጋግ ኢትዮጵያውያን ትብብር ለተሻለ ሕክምና ወደ እንደ ሀገር ሄዶ እንደነበር የሚታወስ ነው። ሆኖም የእግዚአብሔር ፍቃድ ሆነና በአጸደ ስጋ ሊለየን የግድ ሆነ። እንም በማድየታ ኢየሱስ ይቸንቴ ባረምታ ይዘምር ያስተምር እያምተህኖ ግብት አትሰብ የህርዌ ጌቶትቸን ጊዜ በከርፌ ገነና ቦገሬ ታስሬ እንም በማድየታ ኢየሱስ ይቸንቴ ባረምታ ይዘምር ያስተምር እያምተህኖ ግብት አትሰብ የህርዌ ጌቶትቸን ጊዜ በከርፌ ገነና ቦገሬ ታስሬ። በጉራግኛ ዝማሬዎቹ የሚታወቀው ዘማሪ ታሪኩ ባለትዳርና የሶስት ልጆች አባት የነበረ ሲሆን ወደ ጌታ እስከሄደበት ጊዜ ድረስ በአገልግሎቱ የተጋ ዘማሪ ስለመሆኑ ብዙዎች ይመሰክሩለታል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ኮልፌ አጥቢያ በተደረገው የአስክሬን ሽኝት መርሃ ግብር ላይ ጸሎትና ዝማሬ የነበረ ሲሆን ቄስ ዶክተር ጽጌ የእግዚአብሔርን ቃል አካፍለዋል። እየዘመሩ መሄድ ሁላችንም የምንፈልገው ነገር ነው፣ እድለኛ ነው ቀድሞኛል ያሉት ቄስ ዶክተር ጽጌ ከቃሉ በፊት ባጋሩት መልእክታቸው ዘማሪ ታሪኩ ይርጋ ወደ ጌታ የሄደው እግዚአብሔር የወደደውን ስላደረገ እንጂ ህመሙ ከእግዚአብሔር ማዳን በልጦ እንዳልሆነ ገልጸዋል። የህዝብ ርብርብ ትልቅ ፍቅርን እንዳሳያቸው ከምስጋና ጋር ለህዝቡ ከተናገሩ በኋላ የእግዚአብሔርን ቃል አካፍለዋል። ተስፋ እንደሌላቸው አትዘኑ፣ አጽናኝ መንፈስ ቅዱስ አለ። ዘማሪ ታሪኩ የዚችን ምድር መከራ አራግፎ በነጻነት ወደሚዘመርበት ሰማይ ቀጥ ብሎ ገብቷል። የተለያየ ነው ለትንሽ ጊዜ ነው፣ እንገናኛለን ሲሉም የማጽናናትን ቃል አኑረዋል።
ወንጌል ለሁሉ እንደሚያስፈልግና የተቀበሉት የዘላለምን ሕይወት ሲያገኙ ያልተቀበሉት ግን ይህ ሕይወት እንደሌላቸው በመግለጽ የመዳንን ጥሪ አክለው ያቀረቡት ቄስ ዶክተር ጽጌ ስለ ዘማሪው መልካም ስብዕና መስክረው የዘማሪ ታሪኩ ይርጋ ልጆች አባታቸው እስከ መጨረሻው ያገለግለውን ቃል አክብረው እንዲይዙ ያደራ ቃል አስተላልፈዋል። በመቀጠልም የዘማሪ ታሪኩ ይርጋ ክብርት ባለቤት ወደ መድረክ ወጥተው በምስጋና የምንገናኝ መስሎኝ ነበር። ታሬ ወደ ተጋለት አምላክ ሄዷል። እግዚአብሔር የወደደውን አደረገ። ሁላችሁንም አመሰግናለሁ። ታሬ የኛ ብቻ አይደለም የሁላችሁም ነው። እግዚአብሔር ለምን እንዲያደረገ አይባልም። እግዚአብሔር ይመስገን ሲሉ ተናግረዋል። ማለትም በምስጋና ታሬ ድኖ ማለት ብዙ የደከመ ህዝብ በዚህ ጉባኤ መካከል ስላለ በውጭ ያለ በምስጋና የምንገናኝ መስሎኝ ነበር። ነገር ግን ጌታ የወደደውን አደረገ። ታሬን ወዳገለገለው ወደ ተጋለት ወደ አምላኩ ሄደዋል። ስሙ የተባረከ ይሁን። እግዚአብሔር ስም ብሩክ ይሁን። ሌላ ደግሞ የምለው ምንድነው ታሬ አልሞተም። ታሬ በእውነት አሁን እንደተሰበከ ሁላ በህይወት እንዳለ ነው። ክብር ለሱ ይሁን። እግዚአብሔር ሰው ትቶልናል። እግዚአብሔር ያገለገለው ጌታ ከጀርባችን ብዙ ሰዎች እንዳለን እግዚአብሔር አስረድቶኛል። ስሙ የተባረከ የእግዚአብሔር ስም የተባረከ። ታሬ የኔና የልጆቼ ብቻ አይደለም የሁላችንም ነበር። እኔ ባለቤቴ ብቻ ወይም የነናቴ አባት ብቻ ፍቅር እንደሆነ በእውነት ያገለገለ ሰው እንደማይጣል በታሬ አይቼዋለሁ። ማገልገል ትልቅ ዋጋ እንዳለው፣ ትልቅ ፍቅር፣ ትልቅ ህዝብ እንዳለ አይቼዋለሁ። እግዚአብሔር ስም የተባረከ ይሁን። ከዚህ በላይ የምላችሁ ነገር የለም። ተባረኩልኝ። የዘማሪ ታሪኩ ይርጋ የመጀመሪያ ልጅ በበኩሉ በሃይማኖትና በዘር ሳለይ ሁላችሁንም አመሰግናችኋለሁ ሲል ልዩ ምስጋናውን የአባቴ ምትክ ብሎ ለገለጸው ለእናቱ ወንድም ታደል አቅርቧል። ፈተና በፒሲ ወይ በኮምፒውተር እንደሆነ አብዛኛችሁ ታውቃላችሁ ብዬ አስባለሁ። እና አባቴ እንደዛ ታሞ መታከሚያ ብር እንደሚያስፈልገው እያወቀ 50,000 ብር አውጥቶ ላፕቶፕ ገዝቶ ሰርፕራይዝ አለ። ይሄ ብቻ አይደለም እና ልሸኛው ሲሄድ መቼ ገና መኪና ገዛለሁ። እዚህ ጋር ስንቆመት የነበረው ለ5 ነበር። የእግዚአብሔር ፍቃድ ሆኖ እሱ የወደደው አደረገ እና ማመስገን የምፈልጋችሁ ሰዎች እዚህ ጋር ሁላችሁ በሃይማኖት አለያችሁ፣ በዘር አለያችሁ፣ እዚህ ጋር ሁላችሁም የአባቴ ወዳጆች ናችሁ። በእሱ ስም አመሰግናችኋለሁ እና ልዩ ምስጋና ያለኝ ታደለ ለማ የእናቴ ወንድም ለእሱ ሲራራት እዚህ እሱም ብቻ አይደለም እኔ ሳያውቃችሁ በጣም የተቀጁ ሰዎች አላችሁ። ከቤተሰቡ የስንብት ንግግር በኋላም ግጥም ቀርቦ የአበባ ጉንጉን ያስቀመጡ ሰዎች ስም ዝርዝር ተነቧል። ወንድማችን
ዘማሪ ታሪኩ ይርጋ በተመለከተ እንግዲህ ከኔ ጋር ያለን ወዳጅነት ረጅም ጊዜ ነው። እኔ ልጅ ሆኜ ታሪኩን ነው ማውቀውና በነበረን ግንኙነት ውስጥ እንደ ታላቅ ወንድም የሚመክረኝ አቅጣጫን የሚያሳየኝ እንደርሱ ሆኜ ባድግ ብዬ የምመኘው አይነት ወንድሜ ነበር። በመሃል ህመም ውስጥ በገባም ጊዜ እንግዲህ እንደ ወዳጅ አብሬው ነበርኩኝ። በተቻለን መጠን እንደ ሰው ማድረግ የሚገባንን ሁሉ አድርገናል። በሀገር ውስጥ በነበረው ሕክምና እንዲሁም ደግሞ በስተመጨረሻ ህይወቱ እስከሚያልፍበት ጊዜ ድረስ ወደ ህንድ ሀገር እንዲላክ የተቻለንን ሁሉ አድርገን ተረባርበን፣ ነገር ግን እግዚአብሔር የወደደው ይሄ ሆኗል። ስለዚህ ከእግዚአብሔር በላይ እኛ አዋቂ አይደለንም፣ እግዚአብሔር አዋቂ ነው። ወንድማችን ታሪኩ የሁላችንም ወንድም ነበር። ከትልቁ ጋር ትልቅ ነው፣ ከትንሹ ጋር ትንሽ ነው። ሰው አክባሪ፣ ማንም ሰው ማይንቅ ለማለት ያህል ደግሞ ሳይሆን የምርም እንደዛ ነበረ። ግን እግዚአብሔር አዋቂ ነው። ስለዚህ ለቤተሰቡ፣ ለባለቤቱ፣ ለልጆቹ፣ ለእህት ለወንድሞቹ፣ እሱን ለሚያውቁ ወዳጆች ሁሉ እግዚአብሔር ከልብ መጽናናትን እንዲሰጥ እንመኛለን። መጽሐፍ ቅዱስ እንደሚናገር በዮሐንስ ወንጌል ምዕራፍ 14 ላይ እኔ ሄዳለሁ፣ ስፍራን አዘጋጅላችሁ ዘንድ ሄዳለሁ፣ ደግሞ ወላጅ አባት እንደሌላቸው አልተዋችሁም፣ ለወስዳችሁ ዳግመኛ እመጣለሁ ያለው ጌታ ጋር ነው ሄደው። እኛም ሄደን እናገኘዋለን፣ በዚህ ቃል እንጽናናለን። ስለዚህ አብራችሁን የነበራችሁ ሁላችሁም ቤተሰቡን ለማጽናናት ገንዘባችሁን፣ ጊዜያችሁን፣ ዕውቀታችሁን የሰጣችሁ ሁሉ እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን፣ ክፉ አይንካችሁ። እናመሰግናለን። በጴጥሮስ ወጳውሎስ በተከናወነው የቀብር ስነ ስርዓትም የሶሎ መዘምራን ጉራግኛ መዝሙር ያቀረቡ ሲሆን የእምነት መግለጫ በአንድነት ተብሏል። የእግዚአብሔር ቃል በኃይልና በስልጣን ከተሰበከ በኋላ የጉራግኛ ግጥም ቀርቧል። የዘማሪ ታሪኩ ይርጋ አጭር የህይወት ታሪክ። ዘማሪ ታሪኩ ይርጋ በሰባት ቤት ጉራጌ በቻሃ ወረዳ ልዩ ስሙ የሰስየ በሚባል ቀበሌ ከአባቱ ከአቶ ይርጋ በረካና ከእናቱ ወይዘሮ አትባሽ ነሪ በ1970 ዓመተ ምህረት ተወለደ። ወንድማችን ታሪኩ ይርጋ በተወለደበት ወቅት ወላጅ እናቱ የሆኑት ወይዘሮ አትባሽ በጊዜው አጠራር ቦዠ ወይም በመብረቅ አደጋ ህይወታቸውን ያጡ ሲሆን ገና የ15 ቀን ጨቅላ ህፃን በነበረበት ወቅት ትተውት በመሄዳቸው አስተዳደጉን ከባድ አድርጎት ነበር። እስከ 13 ዓመቱ እዛው በተወለደበት አካባቢ በቤተሰቦቹና በአካባቢው ነዋሪዎች የተረዳ አድጎ እስከ 4ኛ ክፍል ድረስ ብቻ የተማረ ሲሆን በጊዜው የነበረው የኑሮ ጫና በመሸሽ ገና በልጅነቱ ኑሮን ለመጋፈጥ ወደ አዲስ አበባ መጥቶ መኖር ጀመረ። በወቅቱ ከነበረበት የኑሮ ጫና ጋር በመጋፈጥ ቀን እየሰራ የማታ ትምህርቱን በማስቀጠል ጀምሮ እስከ 8ኛ ክፍል ብዙ ዋጋ በመክፈል ቢቀጥልም በኑሮ ጫና ምክንያት መቀጠል ስላልቻለ ትምህርቱን አቋርጦ ሙሉ ለሙሉ ትምህርቱን ወደ ጎን በመተው ወደ ንግዱ ዓለም በመግባት ስራ መስራት ጀመረ። በጊዜው በነበረበት የብቸኝነት ህይወት ምክንያት በማድረግ ወደ ጫትና የመጠጥ ሱስ ገብቶ ህይወቱን መመሰቃቀል ጀምሮ ነበር። ወላጅ አባቱና አጎቶቹ ከእርሱ አስቀድመው ጌታን አግኝተው የነበረ ሲሆን ስለ ታሪኩ ህይወት ለውጥ አጥብቀው ይጸልዩ ነበር። ለመስቀል በዓል ቤተሰብ ጥየቃ በገባበት ወቅት አባቱና አጎቱ ጸልየውለት በ1990 ዓመተ ምህረት ህይወቱን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሰጥቶ በወንጌል እውነት በማመን በመንፈሳዊ ህይወቱ ለውጥ ለማምጣት የግል ስራውን እየሰራ ወደ ኮልፌ መካነ ኢየሱስ ቤተክርስቲያን አባል ሆኖ መማር ያለበትን መንፈሳዊ ትምህርቶች ተምሮ በህይወቱ ትልቅ መንፈሳዊ መነቃቃት ጀመረ። ወንድማችን ዘማሪ ታሪኩ ይርጋ በውስጡ እግዚአብሔር ያስቀመጠውን የዝማሬ ጸጋ ለማስቀጠል በኮልፌ መካነ ኢየሱስ ከሚያገለግሉ ወገኖች ጋር በመቀላቀል ፊተኛ በመሆን አብሮ አገልግሏል። ከዚህም በተጨማሪ ቁጥር 1 ወንጌል በገጠር ኳየር ከሚያገለግሉ ወገኖችና ኮልፌ መካነ ኢየሱስ ከሚገኙ ቢ ኳየሮች ጋር አብሮ ለረጅም ጊዜ አገልግሏል። በሶሎ ዝማሬ ለብዙዎች መታነጽ ምክንያት የሆኑ ዘመን የማይሽራቸው ሽኩር የሽማኸ ዛሬ ሰናሁን በሽማኸ ኤልመና ባናሸ ዳበራ ቴቴረሳ የኸማ አንበራ ያሻጅጋኸ ዘይተና ንምራ በሚሉ በሌሎችም ብዙ ዝማሬዎቹ በጉራግኛ 2 ሙሉ አልበሞችና 1 ሙሉ ቪዲዮ አልበም እንዲሁም በተለያዩ ጊዜያት ከተለያዩ ወገኖች ጋር ልዩ ልዩ ኮሌክሽን ዝማሬዎችን ለቅዱሳን መታነጽና
ለእግዚአብሔር ይሆን ዘንድ አቅርቧል። ወንድማችን ታሪኩ ይርጋ ከወይዘሮ በለጡ ለማ በ1998 ዓመተ ምህረት በክርስቲያናዊ ጋብቻ የተጣመሩ ሲሆን 2 ወንድ ልጆችና 1 ሴት ልጅ አፍርተዋል። ባለፉት 20 ዓመታት ውስጥ በጋብቻ በቆዩበት ወቅት ለልጆቹ ጥሩ አባት፣ ለባለቤቱ አፍቃሪ ባል በመሆን የሚጠበቅበትን ኃላፊነት ተወጥቷል። ከቤተሰቡ ባሻገር ለወዳጆቹና እርሱን ለሚያውቁ ሁሉ ለትልቅ ለትንሹም በመታዘዝና በገጠር በከተማ ደከመኝ ሰለቸኝ ሳይል በተጠራበት ሁሉ በመገኘት እግዚአብሔር በውስጡ ባስቀመጠው ጸጋ ትጉ አገልጋይ በመሆን ምሳሌነት ያለው ሕይወት ኑሮ አሳይቷል። ወንድማችን በተለመደው አገልግሎት ላይ ያለ ባደረበት ሕመም በአገር ውስጥ እየታከመ ቆይቶ የተሻለ ሕክምና ለማግኘት ወደ ህንድ አገር ከተወሰደ ከ1 ወር በላይ የቆየ ቢሆንም ሕክምናው እየተከታተለበት በነበረበት እዚያው ህንድ አገር ግንቦት 23 ቀን 2018 ዓ.ም በተወለደ በ48 ዓመቱ ከዚህ ዓለም ድካም በማረፍ ወደሚወደውና ወዳገለገለው ጌታ እቅፍ ሄዷል። የቀብር ስነ ስርዓቱም ቤተሰቦቹና ወዳጆቹ ዘመዶቹ በተገኙበት ግንቦት 26 2018 ዓ.ም ተፈጽሟል። እግዚአብሔር አምላክ ለቤተሰቦቹና ለወዳጆቹ ሁሉ መጽናናትን ይስጥ። ሰላም፣ እንዴት ናችሁ? ወንድማችሁ ይስሐቅ ነው። አሁን የምገኘው በጣም የምንወደው የምናከብረው ዘማሪ ታሬ ወደሚወደውና ወደሚናፍቀው ወደ ጌታ በማንቀላፋቱ ምክንያት እዚህ የክብር ሽኝትን እያደረግንለት እንገኛለን። ዘማሪ ታሬ በጣም ተወዳጅ የጉራግኛ ዘማሪ ነው። በኮልፌ መካኒሳ ቤተክርስቲያን ሲያገለግል የቆየ ወንድማችን ነው። ያው የህመሙን ጉዳይ ከሰማንበት ጊዜ ጀምሮ በጣም ከቅርብ ወዳጆቹ ከቤተክርስቲያኑ አገልጋዮች ጋር በመተባበር እኛም አብሮነታችንን ትንሽ ለማሳየት ሞክረናል። ግን ደግሞ እግዚአብሔር የወደደው ነገር ሆኖ ወደ ጌታ ሄዷል። ወደ ጌታ መሄድ ክብር ነው። እዚህ በስጋ ለምንቀር ወዳጅ ጓደኞቹ፣ ቤተሰብ መለያየት በራሱ ሀዘን ነው። ከዚህ ሁሉ ሀዘን በላይ ደግሞ በሰማይ የሚጠብቀን ሀገር ስላለ በሱ ተስፋ የምናደርግ በጌታ ያለውን የዘላለም ቤት የምንናፍቅ ሀዘናችን ብርቱ እንዳይሆን ይህ ትልቅ ምክንያታችን ነው። እግዚአብሔር መላ ቤተሰቦቹን፣ ወዳጆቹን፣ ጓደኞቹን፣ የቤተ ክርስቲያኑን አባላት እንዲሁም አብሮት የሚያገለግሉትን ሁሉ ያጽናናናል ነው።
እንም በማድየታ ኢየሱስ ይቸንቴ ባረምታ ይዘምር ያስተምር እያምተህኖ ግብት አትሰብ የህርዌ ጌቶትቸን ጊዜ በከርሄ ገለና ቦገሬ ዘማሪ ታሪኩ ይርጋ ባደረበት ህመም በሀገር ውስጥና ከሀገር ውጪ ሲረዳ ቆይቶ በተወለደ በ48 ዓመቱ ከዚህች ዓለም በመለየት ወደ አገለገለው ጌታ ሄዷል። የቀብር ስነ ስርዓቱም ቤተሰቦቹና ወዳጆቹ የቤተክርስቲያን አባላት በተገኙበት ግንቦት 26 2018 ዓመተ ምህረት በጴጥሮስ ወጳውሎስ ተፈጽሟል። ክርስቲያን ቲዩብ በወንድማችን ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹ ለወዳጆቹና ለቤተክርስቲያን መጽናናትን ይመኛል። ዘማሪ ታሪኩ ይርጋ ስለሰጠህን ድንቅ ዝማሬዎች ስናመሰግነ በጌታ ቀን እንደምንገናኝ እምነታችን ሙሉ ሆኖ ነው። እንወዳለን። ያው ታሪኩና እኔ ታሪን ማቀው እና ታሪ ተዋወቅነው ኮልፌ መካነ ኢየሱስ ውስጥ በነበረ ዝማሬ አገልግሎት ውስጥ ነው በብዛት። ያው እሱም ቢኳየር ውስጥ ያገለግል፣ እኔ ደግሞ ኤኳየር ውስጥ አገለግል ነበር። ከዛም በኋላ ኮልፌ መካነ ኢየሱስ ዝማሬን በመምራት የጉባኤ ዝማሬ በማስመለክ ሁለታችንም ከቆየን በኋላ ግን የሆነ ሰዓት ላይ ደግሞ እንደገና ሶስት ሆነን ተሾመ እንዲሁም ታሪኩ ራሱ እኔ ሶስታችን አንድ ላይ ወርሺፕ እናደርግ ነበር። ከዛ በዛ ውስጥ ደግሞ በነበረን ህብረት ውስጥ ታሪከኛም ቀድሞ በጉራግኛ ዝማሬ ይታወቅ ነበር። እኔም ወደ ከኳየር አልፎ ከቤተ ክርስቲያን እንደገና ከማስመለክ ወይም ደግሞ በዝማሬ ከማምረት ባለፈ እኔ እንደ ጓደኛ የእግዚአብሔር ጸጋ እንዳለ ሆኖ ወደ ጉራግኛ ዝማሬ እንድገባ ምክንያት ከሆኑ ሰዎች አንዱ ታሪኩ ነው። በብዙ አቅጣጫ መንገድን በማሳየት ይሄ ጉራግኛ ዝማሬ ጸጋ ውስጤም እንዳለ በመንገር እንድበረታታ አድርጎኛልና ታሬ
በጣም አገልግሎት የሚወድ ጌታን የሚወድ አገልግሎት የማይጠግብ ስትጠጉት በጣም ቅንና ኮንፈርት የሚሰማችሁ ሰው ነበር። በነበረን የአገልግሎት ጊዜ በጣም ደስ የሚልና በብዙ በመበረታታት አብረን አሳልፈናል። ክብሩ ለእግዚአብሔር ይሁን። ከታመመን በኋላ በነበሩ ሂደቶች ውስጥ በመጸለይ አብረን በመቆም በብዙ አቅጣጫ እንግዲህ የእግዚአብሔር ፍቃድ እስከሚሆንበት ቀን ድረስ እኔም መሰሎቼም አብረን በጸሎትም በሐሳብም አብረን ቆይተናል። እግዚአብሔር የወደደው ሆኗል። እሱ ወደኛ አይመጣም፣ እኛ ወደሱ እንሄዳለን። እሱን ካየን በሱ ካየነው ፈለግ ተከትለን እኛም እግዚአብሔር በሰጠን ዘመንና ጊዜ ጌታ እናገለግላለን ብዬ አስባለሁ። ለቤተሰቦቹ፣ ለጓደኞቹ እንዲሁም ደግሞ ለቤተ ክርስቲያን በተለይ ደግሞ ጉራጌ ምድር ላለች ቤተ ክርስቲያንም መጽናናቱን እንዲበዛላት እመኛለሁ። እግዚአብሔር ይባርካችሁ።